መንፈስ ቅዱስ እንዴ ውስጥ ሊያኖር የሚያስችል። ስለዚህ ይሄንን ወንጌል በመንፈስ ቅዱስ ሰብኩና ሳሰብኩ አሁን ይሄ ፍቅር ኢቭን በውስጣችን የሚያብበው መንፈስ ቅዱስ ሲሞን ሁሌም ጸልዩ ምን ይባለው ለዚህ የኢየሱስን ፍቅር ጌታ ሆይ የኢየሱስን ፍቅር ሰው ቸርች ውስጥ ኢየሱስን ካልወደደ ከባድ ተናግሬ ያለው ሰው ቸርች ውስጥ ኢየሱስን ካልወደደ ቸርች ሶሻል ክለብ ነው የሚሆንበት፣ ተቋም ነው የሚሆንበት። ፎቶና ስዕል አይቶ ነው የሚወጣው። የሆነ ነገር የሚያምር አበባ ምናምን አይቶ ነው የሚወጣው። ኢየሱስን ከወደዳችሁ ቸርች ውስጥ መቆየታችሁን ትወዱታላችሁ። ኢየሱስን በወደዳችሁ በዛ መጠን ወደ ያ የተካፈላችሁት ፍቅር ኢቭን ሌሎች እንድትወዱ ነው የሚያደርገው። እኔ ጴንጤ ባልሆን ቤካን አልወዱም። ጴንጤ ያልሆኑ ሰዎች ዛሬ እኛን የማይወዱ ለምንድን ነው? እኛ ጋር የገባው ፍቅር እንዲገባላቸውን ጸልይ። ፍቅር አልተካፈሉማ። ፍቅር ስንካፈል ነው የምናካፍለው። የተቀበልነውን ፍቅር ነው ኤክሰርሳይዝ እያደረግን ያለ ነው። ስለዚህ ይህ ፍቅር ምንድን ነው? ምንድን ነው ይህ ፍቅር? የእግዚአብሔር ፍቅር። እግዚአብሔር እንዴት ነው የወደደን? እንዲሁ ምን ድረስ ነው የወደደው? አንድያ ልጁን እስኪሰጥ ድረስ። እግዚአብሔር አንድ ልጅ አይደለም ያለው፣ አንድያ ልጅ ነው ያለው። እሱንም ሰጠን። እሱን ሲሰጠን ሊያውም ለመስቀል ሞት እርሱስ ታዘዘ። የባሪያን መልክ ይዞ እንደ ሰው ምሳሌ ሆኖ ተገኘ በመካከላችን። ቤተሳይዳ፣ ቤተልሔም፣ ቅፍርናሆም፣ ጌርጌሴኖን፣ ባህር ማዶ፣ ገሊላ የዘላለም አምላክ ስለሚወደን እና ይሄ ፍቅር እናንተ ውስጥ እንዲገባ ጌታው የክርስቶስ ኢየሱስ ፍቅር እንዲገባኝ አስረዳኝ ብላችሁ ጸልዩ። ሁሌም ይሄንን መጸለይ ያለባችሁ የክርስቶስ ኢየሱስን ፍቅር። ብዙ ሰው ኢየሱስን ስለማይወድ ነው። እወደዋለሁ አውቀዋለሁ ይለዋል፣ አይወዱ። እስኪ ንገረን ስለ ኢየሱስ። አሁን ስለማትወደው ሰው ታወራለህ? ለዛ ነው እኮ የሚያንቃቸው። ኢየሱስን ትወደዋለህ ስበክ ስትለው አይሰብክም። 5 ደቂቃ አያወራም፣ 2 ደቂቃ አያና። እናንተ ለምንድነው ሁሌ ኢየሱስ ስለምንወደው ፍቅሩ ስለገባን ስለምንወደው ነገር ነው ደጋግመን የምናወራው። ወንድ ልጅ እንኳን ስላፈቀራት ሴት አውርቶ አይጠግብም። ጥፍሯን አየ ይላል መጥቶ እዚህ በ300 ብር የተሰራችውን ጥፍር ማለት ነው። ወይኔ ፀጉሯ ይላል ከዚህ የህንድ ፀጉር አድርጎ። ኧረ በስመ አብ የኔን ገርል ፍሬንድ ብታያት ይላል። ቱቦ ላይ ቆሞ የሚጠሰጥሰኝ ጓደኛ አለኝ አሁን በቅርብ የጠበሰ መከራዬን ነው የሚያበላው። በቃ ድምጿን ይለኛል፣ አይመለከተኝም። ለዚህ ሰውዬ ግን ኢየሱስ ስል እንዳልክ ትንሽ አበዛሽ ምናምን ይለኛል። አንተ ለሴት ልጅ እንደዚህ አብደህ ካወራ እኔ መለኮት ጋር እኮ ነው የተዛመድኩት። የዘላለም አምላክ እኮ ነው ወዳለሁ ያለኝ። የፈለግከውን ነገር ካልኩሌት እያደረግ ውለህ እደር። ስለ ጌታ ኢየሱስ ለማውራት የተቀበልነው ፍቅር ያስገድደናል። አሁን እስከ ዛሬ ያደረገልን አይደለም፣ ከዚህ በኋላ ምንም ባያደረግልን እስከ ዛሬ ያደረገልን የመስቀሉ ስራ ተደምሮ ዘመናችንን ሙሉ ስለሱ እንድናወራ ያስገድደናል። ጌታ ሆይ ያን ካረግም ያደርጋል። ደግሞ እንደ እግዚአብሔር ማን ይሰጣል? እንደ እግዚአብሔር ሰጥቶ ማይፎክር እግዚአብሔር ብቻ ከሆነ ታውቃለህ። ሰጥቶ አይፎክርም። የሆነ ነገር ይሰጥና ሰጥቼው አይልም። እንዲህ አይነት አምላክ ነው ያለ። ይሰጠናል። እግዚአብሔር ይባርካል። ችግር የለውም። በእውነት በጣም ነው ይባርካል። እንደውም በጣም በእጥፍ ነው ይባርካችሁ። እናንተ ብቻ ይሄንን የተሰቀለውን ክርስቶስ በመስበክ በእርሱ በኩል የሚገኘውን በረከት ለመቀበል ሰማይን አንኳኩ። ሰማይን ስለ እኔና ስለ ወንጌል አለ እኮ ጴጥሮስን ኢየሱስ ናቱን አባቱን የተወ እሺ ሲለው በምድር መቶ እጥፍ በሰማይ ደግሞ የዘላለም ሕይወት። በምድር መቶ እጥፍ ምን ማለት መሰለ? አሁን አንድ ቤት ካለ እግዚአብሔር አባዝቶ 100 ያደርጋል። እግዚአብሔር አስማተኛ አምላክ አይደለም። እንደዚህ አይነት አምላክ የለንም። እሺ የሆነ አካውንት 3 ሚሊዮን ብር አይገባ። እግዚአብሔር አስማተኛ አይደለም፣ ታምራዊ አምላክ። እንደዚህ አይነት ኢሉሚናቲ አይደለም የኛ አምላክ። የለም እንደዚህ አይነት ነገር አቁሙ። እሺ 20 ሚሊዮን የገባ ሚራክል እንደዚህ አይነት እግዚአብሔር የለንም። አቁሙ። እግዚአብሔር ስንፍናን አያበረታታም። እግዚአብሔር አስማትና ጥንቆላ፣ እግዚአብሔር ታምር ይሰራል። አስማት የሰይጣን ታምር እግዚአብሔር ነው። ታውቃላችሁ እግዚአብሔር ባለ ነገር ያበዛ እንጂ በሌላ ዱብ እንደዚህ አይነት ይሰነፍ። በምድር መቶ እጥፍ ምን ማለት መሰላችሁ? ከእርካታ ጋር ሰጣችኋለሁ ነው እኮ ዊዝ ሳቲስፋክሽን ከመንፈስ ቅዱስ ሙላትና እርካታ ጋር ያለውን ባርክላችኋለሁ እኮ ነው እንጂ እግዚአብሔር 35 ቤት 335 ሚሊዮን ቤት የማድረግ ፕሮግራም አይደል። እንደዚህ አይደል።
እንደዚህ አይደለም። በምድር 100 እጥፍ ማለት ከእርካታ ጋር መንፈስ ቅዱስን ትቀበላላችሁ ነው የመጨረሻው ሜሴጁ። ባይዘ መንፈስ ቅዱስን የሚያክል አጽናኝ በእናንተ ውስጥ መጥቶ ያድራል ነው። ምንም ባይኖራችሁ በእርሱ የተጽናናችሁ ትኖራላችሁ ነው። ካለም ከእሱ አንጻር ይመጣል ነው እና እርካታ አለው ነው። እናንተ ጋር ያለው ዓለም በብዙ ሚሊዮኖች የማታገኘውን እርካታ እናንተ ጥቂት ገንዘብ ይዛችሁ ተረካላችሁ ነው። ከእርካታ ጋር እሰጣችኋለሁ ነው። ስለዚህ ይሄ አስማት መሰሉ ሰዎች አቆሙ። እግዚአብሔር ይባርካል፣ እግዚአብሔር ያኖራል፣ እግዚአብሔር ያበላል፣ እግዚአብሔር ያጠጣል። እውነቴን ነው የምላችሁ። በለመለመ መስክ ያሳል በፊት ገበታን አዘጋጀ የሚል አንባል ያዘጋጃል። እግዚአብሔር ያዘጋጃል። በጎች ስለሆንን በግ እረኛው ነው የሚያቀለት። በግ ስለራሱ አያውቅም። እስቲ እኔ በግ ነኝ የሚል አንዱ ቁጥር ይጻፍ። በግ ነኝ ስላችሁ በእግዚአብሔር ፊት በጎች ናችሁ ነው። ምክንያቱም እውነተኛ የበጎች እረኛ ኢየሱስ ነው። የነፍሳችን እረኛ ኢየሱስ ነው። እኛ ደግሞ በጎች ነን። በግ ስለራሱ አያውቅም። እረኛው ነው የሚያቀለት። እረኛው ያስወጣዋል፣ እረኛው ያስገባዋል፣ እረኛው ያሰማራዋል፣ እረኛው ያበላዋል፣ እረኛው ያጠጣዋል። በግ ስለራሱ አያውቅም። እኛ ደግሞ እግዚአብሔር በጎች ነን። በጌታ በኢየሱስ ስም እግዚአብሔር አምላክ ሆይ በእውነት ይሄ በህይወታችን ስለሆነ ዛሬ ስለፈቀድክ እናመሰግናለን። ጌታዊ ስም ይባረክ። ጌታ ደግሞ የሰማነውን እንዲያዋህድልን እንዲሁ ዝም ብሎ ደረቅና ጭንጫ ላይ ተዘርቶ እንዳልበቀለና ወፎቹም እንደለቀሙት አይነት እንዳይሆን በመልካም መሬት ላይ የተዘራ ቃል እንዲሆን ጌታ የሰማነውን ከልባችን ጋር እንዲያዋህድ ለ2 ደቂቃ ለ1 ደቂቃ ባላችሁበት ሆናችሁ በእግዚአብሔር ፊት ቦታው ቢመችም ባይመችም ብቻ በጥሞና በእግዚአብሔር ፊት ይህንን ጌታ ከኛ ጋር ታመሰግናላችሁ ማለት ነው። እግዚአብሔር ቅዱስ አምላክ ሆይ በጌታ በኢየሱስ ስም እናመሰግናለን። እጅግ የተወደድክ አምላካችን ሆይ በመንፈስ በኩል ይህንን ብርሃን ስላበራ ደግሞም በቃል አልፈ ስላጽናናህን ስላበረታን እንደገና አብሮነትን ከኛ ጋር ስላሳየ መንፈስን ሳትሰስት ሳትሰፍር ሰጥተህ እንዲሁ በልግስና ይህንን ብርሃን ስላበራህልን እግዚአብሔር እናመሰግናለን። ምርጦች የሆነው አንተ መርጠህን ነው። ይህንን ቃል ለመስማት የተጠራ ነው። አንተ አስቀድመን ስለወደድከን ነው። እናመሰግናለን። ቅዱስ አባታችን እግዚአብሔር ሆይ ይህ የክርስቶስ ኢየሱስ የመስቀል ስራ በአንደበታችን ላይ የምንናገረው በሕይወታችን ለመስበክ የምንሞክረው ይህ እውነት በምድር ዳርቻ ሁሉ ደርሶ ትውልዱ ሁሉ በክርስቶስ ኢየሱስ ወንጌል በማመን ወደዚህ ሕይወት እንዲመጡ የማያደርግ ሰዎችን የሚይዝ ኢየሱስ ሲጠራ የሚያኮርፍ ስሙ በኃይል ሲነገር ከትውልዱ አንደበት ከምድሪቱ ላይ ከአየሩ ላይ ኢየሱስን ለመቃወም የተነሳ መንፈስ የተመታ ይሁን። በጌታ በኢየሱስ ስም አስረነዋል። የስሙ ጉልበት እንዳይጠራ ሰዎች በዚህ አምነው ወደ እውነተኛ ብርሃን እንዳይመጡ ልባቸውን የያዘ የሃይማኖት ትብታብ በጌታ በኢየሱስ ስም የተጠረገ ይሁን። ጌታ ሆይ በኢየሱስ ስም እንጸልያለን። ደግሞ ይሄ ብርሃን በየቤቱ ይግባ። ጌታ ሆይ ሲሳደቡ የነበሩ ሲሞልጩ የነበሩ ሲያሾፉ የነበሩ ደግሞ የዚህ ወንጌል ሰባኪዎች ይሁኑ በተራቸው። ይሄ ብርሃን ያገኛቸው። ይሄ የእውነት ቃል ያገኛቸው። እውነተኛ አምላክ ሆን ከሆነ አንተን የላከውንም ልጅህን ኢየሱስ ክርስቶስ እንዲያውቁ ይህች የዘላለም ሕይወት ናት ተብሎ እንደተጻፈ ኢየሱስን በማወቅ የሚገኘውን የዘላለም ሕይወት እንዲካፈሉ ጌታ መንፈስ ቅዱስ ሁሉንም ይርዳቸው። እግዚአብሔር ስለ ምድራችን ኢትዮጵያ ደግሞ እናመሰግናለን። በብዙ ስለምትባረክ በብዙ ስለምትጠብቃት ጦርና የጦር ወሬን የሚያማዝዝ መንፈስ የተመታ ይሁን። በሰሜኑ ክፍል ቁጭ ብሎ አሁንም ትውልዱና ወጣቱን ደም ለማቃባት የሚሯሯጥ በሽማግሌዎች ላይ ያደረ ዘንዶ ከምድሪቱ ላይ የተመታ ይሁን። የሰላም ንፋስ በምድሪቱ ላይ ይንፈስ። ለመሪዎች እግዚአብሔር አምላክ ሆይ ማስተዋልን፣ ለሀገር ገዢዎችም ጥበብን እግዚአብሔር እንድሰጣቸው፣ ወጣቶች እንዲያድጉ፣ እንዲሰሩ፣ እንዲቀየሩ፣ ህፃናትም እንዲማሩ፣ ሽማግሌዎች እንዲጦሩ፣ የሰላም ምድር እንድትሆን ኢትዮጵያ እግዚአብሔር አምላክ ሆይ ስለ ምድራችን ደግሞ እንጸልያለን። የምድሪቱን በረከት አንቆ የያዘ ምድሪቱን የደም መሬት ለማድረግ የሚሯሯጥ ክፉ የተመታ ይሁን በጌታ በኢየሱስም። እግዚአብሔር አምላክ ሆይ በዚህ ሰዓት በተለያየ ቦታውን ይህንን ወንጌል የሰሙ ደግሞ አሜን የሚሉ በእውነት ይህ ቃል ይሆንላቸው። ከስጋቸው ጋር ይዋሃድ፣ ከነፍሳቸው ጋር ይዋሃድ። ይራመዱት፣ ይህንን ጥቅስ ይራመዱት፣ ስራ ቦታ ላይ ይራመዱት፣ ንግግራቸው ላይ ህይወታቸው ላይ ዘር ይዝራ፣ ነፍሳቸውን ያረስርስ። በዚህ ቃል አልፈው ይጽናኑ። እግዚአብሔር በምንም አይጽናኑ፣ በቃል ይጽናኑ፣ በመንፈስ ይጽናኑ። የሚያጽናና ነገር በሌለበት በዚህ ክፉ ዓለም ላይ መንፈስ ያጽናናቸው፣ ቃል ያጽናናቸው። በባዕድ ሀገር ላይ ላሉ በብዙ ጭንቀት፣ በብዙ ህመም፣ በብዙ ውጥረት ሆነው
ሆነው በተገኘው ክፍተት ወንጌልን ለመስማት ለቃል ክብር በመስጠት በዚህ ለተገኙ ሁሉ በረከት በቤታቸው ይግባ። የሰማይ ጠል ያገኛቸው በኢየሱስ ስም። ህመም ከሰውነታቸው ላይ የደቀቀ ይሁን፣ ደዌ የቀለጠ ይሁን በኢየሱስ ስም። በክፉ የሚፈልጋቸው ይመታ፣ ሊጥላቸው የሚሞክር ይጣል፣ ለራሱ ይውደቅ። እግዚአብሔር አምላክ ሆይ በክርስትና ህይወት ውስጥ በሚኖሩት ኑሮ ውስጥ እየታገለ ወደ ኋላ የሚያስቀራቸው አመለጥኩ ሲሉ ሄድኩኝ ሲሉ በዚህ ሳምንት ጥሩ ሆንኩኝ፣ በሚቀጥለው ወር ጥሩ ሆንኩኝ፣ ይሄን ዓመት ጥሩ ነበርኩ ብለው አመስግነው ሳይጨርሱ በኃጢአት ሊጥላቸው የሚመጣ የትኛውም የኃጢአት ጉልበት ከክርስቲያኑ ዙሪያ ላይ የተመታ ይሁን። ደግሞ በጽድቅ የሚጨክኑበትን የጸጋ ኃይልና ጉልበት በላያቸው ላይ እንዲመጣ እግዚአብሔር አምላክ ሆይ የያዛቸው ትብታብ እንዲለቃቸው፣ የሚያስጨንቃቸው ጥሏቸው እንዲሄድ በስም ስልጣን በጌታ በኢየሱስ ስም የተጠበቁ እንዲሆኑ እግዚአብሔር አምላክ ሆይ እንጸልያለን። መንገዳቸው በጌታ በኢየሱስ ስም የተከፈተ ይሁን። እግዚአብሔር የሥራ ደጆች ይከፈቱላቸው። ደግሞ ባርካቸው፣ በሚያስፈልጋቸው ነገር ሁሉ ባርካቸው። ልጆች ላይ ያላቸው ልጆቻቸውን አሳድግ እግዚአብሔር አምላክ ሆይ። ባለትዳር ለሆኑት በትዳራቸው መካከል ጣልቃ የሚገባ የሚበጠብጥ የጸብ መንፈስ ተጠርጎ በሰላም እንዲኖሩ ሰላምህ በእነሱ ላይ ይምጣ። በምድር ዙሪያ ሁሉ ያንተ ፍጹም ሰላም ይምጣ። ሰላሜን እሰጣቸዋለሁ፣ ሰላሜን እተውላቸዋለሁ ተብሎ እንደተጻፈ እግዚአብሔር አምላክ ሆይ የጌታ የኢየሱስ ሰላም ምድሪቱን እንዲያጥለቀልቅ፣ ይህም የማይነዋወጥ ፍጹም ሰላም በምድሪቱ ላይ እንዲመጣ እግዚአብሔር እንጸልያለን። በዚህ ሰዓት በተለያየ ስፍራ ባልሰሩት ወንጀል በግፍ ተከሰው በግፍ ሴራና በተንኮል እስር ቤት ላሉ እግዚአብሔር አምላክ ሆይ መፈታት ይሁንላቸው። በባለስልጣን ትብታብ፣ ገንዘብ ባላቸው ተንኮል፣ በጎረቤት ሴራ፣ ክፉ ምስክርነት፣ ባልሰሩት ጥፋት እስር ቤት በጨለማ ግዞቶት ለሚሰቃዩ እግዚአብሔር ሆይ ፍትህ ካንተ ደጅ ወደ እነሱ ትምጣ። የአንተ ፍትህ ትምጣ። ሰንሰለት ከእጃቸው ላይ ይበጠስ። የእስር ቤት ደጆች ተከፍተው ነፃ ሆነው በሰውን በእግዚአብሔርን ፊት የሚቆሙበትን ብቃት አንተ ስጣቸው። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በየሆስፒታሉ የተኙ፣ በየህመም ተቋማት፣ በየፈውስ ማግኛ ስፍራ ተብለው በሚያምኑበት ሁሉ ቦታ በህመም የተሰቃዩ ላሉ በጌታ በኢየሱስ ስም ፈውስ ካንተ ዘንድ ይምጣላቸው። በዚህ ሰዓት በተለያየ ህመም የሚሰቃዩ እግዚአብሔር የፈውስ እጅህ ያገኛቸው። አሜን። በእምነት ላሉ ደግሞ ይሄ ቃል ይሁንላቸው በጌታ በኢየሱስ ስም። ለታመመች ለተጨነቀች ነፍስም ፈውስና ረፍት ካንተ ዘንድ ይሁን። ጌታ እግዚአብሔር በደዌ የተያዙ፣ በአልጋ ቁራኛ የተያዙ፣ በዲያብሎስ ክፉ አሰራር የተያዙ፣ ወገባቸው የጎበጠ እግራቸው የዘለለ እጆቻቸውን ቀስሮ የያዘ አጋንንት የሚጥል የሚያነሳ የትኛውም የጠንቋይ መንፈስ የጨለማ ክፉ ምክር ከትውልዱ ዘመንና ህይወት ላይ የተጠረገ ይሁን በክርስቶስ ኢየሱስ ጉልበታም ስም። ደዌ ቀለጠ ይሁን በኢየሱስ ስም። አጋንንት ያለባቸው ቢኖሩ በጌታ በኢየሱስ ስም ነፃ ይውጡ በዚህ ሰዓት። እግዚአብሔር በኢየሱስ ላይ ባለ የስምና የማዳን ጉልበት ጌታው ይሄ ደግሞ በህይወታቸው ላይ ይሁን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ደግሞ እንጸልያለን። እዚህ ላሉት ደግሞ እግዚአብሔር ሆይ በሰላም እንድትባርካቸው ደግሞ እንድትጠብቃቸው ስለምል ቤካ ስለ ወንድሜ እግዚአብሔር ሆይ አመሰግናለሁ። እዚህ ስለሚያገለግሉ ስለ ሁሉም፣ ስለ ኤፍሬም፣ ስለ ሜሎስ፣ ስለ ዳኒ፣ ስለ ቢኒ፣ ስለ ሜርሲ፣ ስለ ኤርሚ፣ ስለ ሁሉም እግዚአብሔር አምላክ ሆይ ስለ ወንድሞች እዚህ ፕላትፎርም ላይ ስለሚያገለግሉ ስማቸውን ስለጠቀስኳቸው ላልጠቀስኳቸው ስለ ሁሉም ጌታ ሆይ አመሰግናለሁ። ደግሞ የቃልን ብርሃን በእውነት አብራላቸው በጥበብና በማስተዋልና በኃይል እንዲሁም ደግሞ በታምራትና በዚህም ደግሞ በድንቆች እያገዝካቸው ቃልን የሚሰብኩበትን አቅምና ጸጋ አብዛላቸው። ከኢየሱስ ውጪ በአንደበታቸው ላይ ምንም ሲያወሩ እንዳይገኙ የኢየሱስን ስም አትም። በጌታ በኢየሱስም የኢየሱስን ስም በግንባራቸው ላይ በአንደበታቸው ላይ በልባቸው ላይ አትም። ወሬያቸው ሁሉ ኢየሱስ ይሁን፣ ስብከታቸው ሁሉ ኢየሱስ ይሁን። ሲገልጡ የተሰቀለው ይበሉ። ሰዎች አሁንም ላይቫቸው ላይ ሲገቡ ኢየሱስ እያሉ ያገኛቸው። ላይቭን አቋርጠውም ተመልሰው ደግሞ ላይቫቸውን ሲከፍቱም እንዲሁም ይህንን የተሰቀለውን ክርስቶስ እየሰበኩ ይገኙ። በዚህም እውነት ደግሞ ትውልድን የመታደግ የያ ብርሃን እግዚአብሔር ሆይ ባልዳኑ ሰዎች ላይ ይምጣ። በቤካ ምክንያት ጌታን አገኘው የሚል ሰው ይብዛ። በኤርሚ ምስክርነት ጌታን አገኘው የሚል ሰው ይብዛ። በዳኒ፣ በቢኒ፣ በኤፊ፣ በሜርሲ፣ በሁሉም እግዚአብሔር አምላክ ሆይ እዚህ ላይ በሚያገለግሉ ወንድሞች ምስክርነት ጌታን አገኘው የሚል ሰው ይብዛ። ትልቁ ታርጌታቸው ሰዎች ኢየሱስን እንዲቀበሉ ይሁን። ይህንን ብርሃን የሚመሰክሩበትንም ጉልበት አብዛላቸው። እግዚአብሔር ለሰዎች መዳን ምክንያት አረጋቸው፣ መነሻ አረጋቸው። እሱን ሰምቼው ነው እሱን አይቼው ነው ይበሉ። እግዚአብሔር በትውልድ መካከል ምልክት አድርጋ አቁማቸው። በጌታ በቤተ ክርስቲያን ላይ ምልክት አድርጋ አቁማቸው። ጌታ ሆይ አገልግሎታቸው እንደ ምልክት ይቀመጥ። ያገለግሉ ነበር እኮ በዛ ዘመን እንደ እሳት ተብሎ ከዘመን በኋላ ስማቸው የተነሳ በእነሱ ብርታት የእነሱ ብርታት ለሰነፉ ትውልዶች ብርታት ምክንያት ሆኖ እነሱ እንደ ምክንያት ተቆጥረው እግዚአብሔር የልጅ የኢየሱስ ክርስቶስ የመስቀል ስራ ከምድር ዳር ሁሉ ይሰበክ።
ጌታ እግዚአብሔር እናመሰግናለን። የሚከታተላቸው የተመታዩ የትኛውም ለዚህ ወንጌል እንቅፋት ሆኖ ከፊታቸው ላይ የሚቆም የሐሜት ጉልበት፣ እርስ በርስ የሚያባላ የወሬ ሱስ፣ የጠላት ክፉ ምክር፣ ቆላስይስ ቤተክርስቲያንን ለማድቀቅ የተነሳ የአገልጋዮችን እርስ በርስ የማማት መንፈስ በጌታ በኢየሱስም ከአገልግሎታቸውና ከመንገዳቸው ላይ ተጠረገው። የጠላትን ክፉ ምክር የማይሰሙበትን ጉልበትና ጸጋ እግዚአብሔር አምላክ ሆይ አስታጥቃቸው። ይህንን ወንጌል የሚቃወም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን ተብሎ እንደተጻፈ ይህንን ወንጌል የሚቃወም የጨለማ ክፉ ምክር ይረገም። ከክርስቶስ ኢየሱስ ተቃራኒ የሚቆም ማንኛውም ነገር ይረገም። ኢየሱስን ሳይሆን ሌላ ነገር ለመስበክ የሚመጣ ማንኛውም ነገር እግዚአብሔር አምላክ ሆይ ይረገም። ደግሞ እግዚአብሔር አምላክ ሆይ በጌታ በኢየሱስም ይህንን ፕላትፎርም ለልጅ ወንጌል ዋጀው በኢየሱስም። እግዚአብሔር አምላክ ሆይ አዳዲስ ደግሞ እንዲነሱ ወንጌልን ይዘው የሚቀጣጥሉ ወጣቶች እንዲነሱ እዚህ ፕላትፎርም ላይ አዳዲስ ልጆች በቃ እግዚአብሔር አምላክ ሆይ በማን እንዴት መቼ እንደምትሰራ አንተ አትመረመርምና ጌታ አምላክ ሆይ አዳዲስ ወጣቶች እንድታነሳ ወንጌል ተሰደበ በቃ በዚህ ምክንያት ተሰደበ ብለን ተስፋ ቆርጠን ጭንቅላታችንን ከመያዝ ወጥተን በእገሌ ምክንያት ወንጌል ነደደ የሚያሰኙ እሳት የላሱ ወጣቶች እንዲነሱ እግዚአብሔር አምላክ ሆይ የሐሜቱን ሰፈር የሚሸፍኑ አገልጋይ የሚታማበትን መድረክ የሚሸፍኑ ወንጌልን ብቻ እየሰበኩ ሐሜቱን በዜሮ የሚያባዙ እሳት የላሱ ወጣቶች የክርስቶስ ኢየሱስን ወንጌል ይዘው የሚቀጣጠሉ በምድር ዳርቻ ሁሉ የሚሮጡ እነዚህ ወጣቶች እንዲነሱ እዚህ ፕላትፎርም ላይ እግዚአብሔር አምላክ ሆይ በወንድማማቾች መካከል ደግሞ የሚገባ የጥላቻ መንፈስ የተመታ ይሁን። የሐሜት የስድብ መንፈስ የተመታ ይሁን። አገልግሎት ለማደናቀፍ ወንድሞችን የከፈለ መንፈስ የተመታ ይሁን። በጌታ በኢየሱስም በህብረት ወንድሞች የሚያገለግሉበት ዘመን ደግሞ ተመልሶ ይምጣ። ያንተ ፍቅር ያግኛቸው። የተከፈለላቸው ይታወቃቸው። ኢየሱስ መስቀል ላይ ለነሱ ምን ያህል እንደከፈለ ትዝ እያላቸው ኢየሱስ እንዴት እነሱን ይቅር እንዳለ ትዝ እያላቸው እነሱም ለሌሎች ይቅር የሚሉበትን ጉልበትና ልብ ጌታዊ ጨማምረ ስጣቸው። እናመሰግናለን። እግዚአብሔር በመካከላችን መንፈስን ሳትሰስት ስለሰጠን እናመሰግናለን። እግዚአብሔር አምላክ ሆይ በመካከላችን በጸሎት ደግሞ እንድንጸልይ ጉልበት ስለሰጠን እናመሰግናለን። ሁሉ ሲሆን አንዱ ልጅን እጅግ የተወደደውን ጌታችን ኢየሱስ ክርስቶስን ብቻ አክብረው። ክብር ለእንተ ይሁን። በጌታችን በኢየሱስ ክርስቶስ ብቸኛ ስም ጸልየናል፣ አሜን። እንዲህ የ3 ደቂቃ ደግሞ ስለ ዳጊ ጸልይለት እስቲ። ስለሚቀጥለው ፕሮግራም እግዚአብሔር አምላክ ብዙ ምርኮችን አሳልፎ እንዲሰጥ ለብዙዎች የመዳን ምክንያት እንዲሆን በሺዎች እንዲቆጠሩ የተቆጠሩ ነፍሳቶች ወደ እግዚአብሔር መንግስት እንዲጨመር እግዚአብሔር አምላክ በኃይል እንዲጠቀምበት ዳጊ ከዘጋጀው ሳይሆን የእግዚአብሔር መንፈስ በኃይል አልፎ እንዲሰራ እና ብዙዎችን እንዲናጠቅ እግዚአብሔር አምላክ በኃይል እንዲገለጽ ስለ ዳጊ ደግሞ ጸልይለት እስቲ። ትንሽ ደቂቃ ስለሱ ጸልይ፣ ስለ ፕሮግራሙ ማለት ነው። እግዚአብሔር እናመሰግናለን። ጌታ አብሮን ስላለ ጌታን እጅግ አድርገን እናመሰግናለን። ደግሞ አሁን ስለ ወንድማችን ስለተወደደ ወንድማችን ስለ ዘማሪ ዳጊ ስለ አገልግሎቱ ከዚህ በኋላ ስለሚኖረው በኢትዮጵያ ምድር ላይ በዚህችም ምድር ላይ ጌታ ኢየሱስ ክርስቶስን ድጋሚ ለማክበር እግዚአብሔር ባሳሰበው መሰረት መንፈስ ቅዱስ በልቡ ባስቀመጠው ሐሳብ በዚያም መነሻ በእግዚአብሔር ጊዜ ይህንን ጌታ ለማክበር ደግሞ ጊዜ ቆርጦ ቀን ቆርጦ መጥቶ በመካከላችን ስለተገኘ ጌታ እግዚአብሔር ሆይ በነገር ሁሉ እንድትረዳው እግዚአብሔር ሆይ በነገር ሁሉ እንድትረዳው ስለ ወንድማችን ስለ ዳጊ እንጸልያለን። ጌታ እግዚአብሔር ሆይ በልጅነቱ ስምህን እየጠራ እየዘመረልህ አንተን ከፍ እያደረገ በዝማሬ ሲያወድስ በቤት ከድክ ጀምሮ እዚህ ድረስ ስትጠብቀው ሞገስ ስትሆነው ስትጋርደው ስትሸፍነው ያደረስከው አንተ ነህ። በፊት ተንበርክኮ የተቀበለውን ይህንን መዝሙር ደግሞ ለአንተ በአደባባይ ሊያመልክ በአደባባይ ስምን ከፍ ሊያደርግ በጓዳ የተቀበለውን በእልፍኝ ሊያመሰግንህ በጓዳ የተቀበለውን ተንበርክኮ የተቀበለውን ቆሞ ሊያመልክ ጊዜ ቆርጦ ቀን ቆጥሮ እዚህ መጥቷልና እግዚአብሔር አምላክ ሆይ በወንድማችን ፕሮግራም ላይ መንፈስ ያለ ስስት ይገኝ በጌታ በኢየሱስ። ጌታ መንፈስ ቅዱስ ኢየሱስን ለማክበር የወረድ ካንተ ታላቁ አምላካችን ከአብና ከወልድ እኩል የምንሰግድልህ የምንገዛልህ በዚህ ጉባኤ ላይ እግዚአብሔር በዚህ ፕሮግራም ላይ ወንድማችን ዳጊ ባዘጋጀው ፕሮግራም ላይ መንፈስ ቅዱስ ኢየሱስን ለማክበር በኃይል ከእርሱ ጋር እንድትሆን በኃይል በዚያ ፕሮግራም ላይ እንድትገኝ በዚያ ዝማሬ መካከል ፈውስ እንዲኖር በዚያ ዝማሬ መካከል መጽናናት እንዲኖር በዛ ዝማሬ መካከል ጌታን የሚቀበሉ አዳዲስ ነፍሳት እንዲኖሩ መንፈስ ቅዱስ መገኘት በኃይል እንዲገኝ መገኘት ከኛ ጋር እንዲሆን ከእርሱ ጋር እንዲሆን መንፈስ ቅዱስ እንጸልያለን። ሃሌሉያ። ኢየሱስ ጌታ እግዚአብሔር አምላክ ሆይ ደግሞ በብዙ እንደምትረዳው እየረዳኸውም እንዳለም እናውቃለን።
ጌታ ሆይ አሁን ደግሞ እንጸልያለን የተሳካ ፕሮግራም እንዲሆን። ጌታ ሆይ እንጸልያለን የብዙዎች መጽናኛ ፕሮግራም እንዲሆን። ጌታ ሆይ እንጸልያለን በርካቶች ተገኝተው ይህንን የዝማሬ ድግስ የታረደውን በግ ናዝሬቱን ኢየሱስ ለማምለክ ብዙዎች እንዲገኙ በምድር አቅጣጫ ሁሉ የሚችሉ ማይችሉ እንዲገኙ እግዚአብሔር አምላክ ሆይ ይሁንለት በኢየሱስ ክርስቶስ ስም። ለብዙዎች መድረስ ይሁንለት፣ ብዙዎችን ማሳረፍ ይሁንለት በመዝሙሩ በኩል እግዚአብሔር አምላክ ሆይ ሃሌሉያ። ኢየሱስ ጌታ። ጌታዊ ወንድማችን ዳጊ ሞገስ አንተ ሁነው፣ ሞገስ አንተ ሁነው፣ ሞገስ አንተ ሁነው። እግዚአብሔር አምላክ ሆይ እግዚአብሔር አምላክ ሆይ መጎስ ሁነው። ስምህን ለማክበር በቆመበት መድረክ ላይ በዚያ ላይ ሞገስ ሁነው አንተ እግዚአብሔር እናመሰግንሃለን። ደግሞ ምርኮ እንዲሰበስብ ደግሞ እግዚአብሔር አምላክ ሆይ ዝም ብሎ እንዲሁ ተዘምሮ ብቻ ሳይሆን የልጅ የኢየሱስ ክርስቶስ የመስቀል ሥራ ተሰብኮ ሰዎች ጌታ እንዲቀበሉ ጌታ ሆይ ምርኮ አሳልፈ እንድትሰጠው ምክንያት አድርገው በጌታ በኢየሱስ እግዚአብሔር ምክንያት አድርገው፣ ለሰዎች መዳን ምክንያት አድርገው፣ ለሰዎች ረፍት ምክንያት አድርገው፣ ለሰዎች መጽናናት ምክንያት አድርገው እግዚአብሔር አምላክ ሆይ እንደገና በኃይል እንደገና በክብር እንደገና በሞገስ ከፍ አድርጋ ቆመው ጌታ ሆይ በብዙ ሕዝብ ፊት አንተን ለማገልገል የሚችልበትን ጸጋ ለወንድማችን ይብዛለት ጌታ ሆይ ይብዛለት። እግዚአብሔር አምላክ የተለየን አዲስ ነገር ይፈጠር በጌታ በኢየሱስ አዲስ በቃ ያልታየ ሌሎች ቦታ ላይ ሌሎች ፕሮግራሞች ላይ ያልታየ አዲስ ነገር ያገኘው በጌታ በኢየሱስ አዲስ ባልተለመደ መልኩ እግዚአብሔር አምላክ አሰራር ይታይ፣ ባልተለመደ መልኩ ሰውን ማዳን ይታወቅ፣ እዛ ፕሮግራም ላይ ባልተጠበቀ መልኩ ትውልድን መታደግ ይታወቅ በጌታ በኢየሱስ እግዚአብሔር አምላክ ኦ ሃሌሉያ። ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር እርዳው። ይህንን ፕሮግራም ለማደናቀፍ የወጣ ክፉ የተመታ ይሁን። በሰዎች ላይ አድሮ የሚሰራ ከሰዎች ጀርባ ከክፉ ሰዎች ጀርባ አድሮ ይህንን ፕሮግራም በብዙ ቴክኒክና ታክኒክ ለማበላሸት የሚያስብ የጨለማ ክፉ ምክር የታሰረ ይሁን በኢየሱስ ስም፣ የተጠረገ ይሁን በኢየሱስ ስም፣ ይሰበር በጌታ በኢየሱስ ስም። ደስ ብሎት ጌታዊ አንተን አምልኮ ትውልዱም በሱ ምክንያት አንተን የሚያመልክበት ድንቅ ፕሮግራም እንዲሆን ጸልየናል። በጌታ በኢየሱስም የእግዚአብሔር መገኘት በዚያ ቦታ ይሁን። እግዚአብሔር በነገር ሁሉ ወንድሜ ዳጊን አግዘው። በነገር ሁሉ ቀኙ ካንተ ጋር ትሁን። በነገር ሁሉ እጅ ከሱ ጋር ትሁን። እናመሰግናለን። ሁሉ ሲሆን በመዝሙሩ ፕሮግራም ላይ፣ ሁሉ ሲሆን በዕለቱ በሚደረግ ስብከት ላይ ልጅን ኢየሱስ ክርስቶስን ብቻ አክብረው። ስለ ሁሉም እናመሰግናለን። ልመናችንን እንደሰማን እርግጠኞች ነን። ጸልየናል በምትወደው ልጅ በጌታችን በኢየሱስ ክርስቶስ ብቸኛ ስም አሜን። ክብር ለጌታ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እንዲህ የእግዚአብሔር አምላክ አብሶ ይባርክ። ዩ አር ሶ ብሌስድ። ዛሬ የሚገርም በቃ የእግዚአብሔር መንፈስ ላይክ ለእያንዳንዳችን በምንፈልገው እና በሚያስፈልገኝ ልክ አውርቶናልና እግዚአብሔር አምላክ ክብሩን ይውሰድ። እኔ በጣም ከገረመኝ ነገር አንዱ ያነሳው ነገር አለ። እግዚአብሔር አምላክ እንድናወራው ይወዳል ይፈልጋል ያልከው ነገር በጣም ነው የገረመኝና መንፈስ ቅዱስ እንዴት እንዳወራን ቢገባ እና አይ ዋዝ ሶ ሰርፕራይዝ። በተለይ እኔ እግዚአብሔር አምላክን ሁሉ ጊዜ እኔ አንድ የኔ ኤክስፒሪየንስ አለ። ምንድነው እኔ እግዚአብሔር እንደዚህ ያዩት ነው የሚሰማኝ። ከስትንፋስ ይልቅ ቅርብ ነዋል። ልክ ባሪያው ዳዊት እንዳለ እና እኔ ጋር ካለው ስትንፋስ ከማወራው አሁን በድምጸት መልክ ከሚሰማው ይልቅ እግዚአብሔር አምላክ ለኔ ቅርብ ነው እና ስጸልይ እግዚአብሔርን እንዲያወሩት አፍላፍ እያወሩት እንዳለ ነው የሚሰማኝና በምንም አይነት ሁኔታ ውስጥ እንኳን ሆኜ ቢሆን ነው እላችሁና ቤካን ጌታ ሊያወራ ይወዳል። ቤካን እግዚአብሔር አምላክ ሁሉ ጊዜ እንዲያወራው ይፈልጋል። ልክ ሰውን ሳናወራቸው ወይ ደግሞ የምንወዳቸውን ጓደኞቻችን ወዳጆቻችንን ደውለን የሚሆን ወር በአካል ሄደን አግኝተናቸው ሳናወራ እንደማንል ሁሉ ስናወራቸው ደስ እንደምንሰኝ ምናልባት ሸክሞቻችንን ስናጋራቸው ካለንበት ከየትኛውም ሸክም በማጋራት ብቻ ላይክ ቀለል ያለ እንደሚሰማን ሁሉ እግዚአብሔርን አምላክን ስናወራ ሞር ለጓደኞቻችን ወዳጆቻችን ካወራ ነው እና ከሚሰማን የመቅለል ስማት ቀለል ያማለት ስሜት ከእግዚአብሔር ጋር ነው እጅግ የበዛ ነውና
which is amazing ወንድሞቼ እናቶች እዚህ ያላችሁ እግዚአብሔር አምላክ በቃ ሁሌ እንድታወሩት ይፈልጋል። እግዚአብሔር አምላክ ሁሌ እንድታወሩት ከሱ ጋር ኮሙኒኬት እንድታደርጉት ይፈልጋል። ስትሄዱ ስትቀመጡ መንበርከክ ብቻ አይደለም። ስትሄዱ at any time መጽሐፍ ቅዱስ ገልጣችሁ አንድ ጥቅስ ብቻ አንብባችሁ እንኳን ቢሆን እግዚአብሔር አምላክን በቃ ልታወሩት ይፈልጋልና ጌታ ክብሩን ይውሰድ። መንፈስ ቅዱስ በዚህ መንገድ እኔ እንዳወራኝ አምናለሁ። እንዲህ የእግዚአብሔር አምላክ አብስቶ ይባርክ። you are so blessed። መሲህ ባርኪ ውስጥ ወንድማችንን ምትዩም ነገር ካለ በዛም ቤካዬ ሰላም ብያለሁ። እንዳልክዬ ባሚ ሁላችሁም እህት ወንድሞች እዚህ ውስጥ ያላችሁ 340 ምናምን ሰዎች ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ በያላችሁበት። እንዳልክዬ ጌታ ኢየሱስ ዘመንህን ይባርክ። በቃ ምን ይባላል? ተባረክ፣ ተባርከ ቅር የሚጨምር ጸጋ፣ የሚጨምር ኃይል፣ የሚጨምር መገለጥ ከዚህ በላይ አንተ እንደ ሰው ያሰብከው ሳይሆን እሱ ያሰበልህ የበለጠ መሰጠት ደግሞ በአንተ ላይ እንዲሆን ደግሞ እኛ እንጸልይልሃለን። ጌታ ኢየሱስ ዘመንህን ይባርክ። በቃ ቃላት የለኝም። በጣም ደስ ይላል የምትናገረው ነገር፣ እንደ እግዚአብሔር ቃል ነው የምትናገረው ስትጸልይ ሁሉ ነገር በቃ በጣም ደስ ብሎኝ ነው እየሰማሁኝ የነበረውና አንተን የመሰለ ወንድም ደግሞ ስለተጨመረልን በእውነት አንተን የመሰለ ወንድም ስለተጨመረልን በጣም ደስተኞች ነን። ከአንተ አንደበት ኢየሱስን መስማት፣ ከአንተ አንደበት ቃሉን መስማት በጣም 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 ደስ ይላል። ለትውልድ የመዳኛ ምክንያት እንደሚያደርግክ በነገራችን ላይ አንተ ስለ ጴጥሮስ ስታወራ ነበር። እኔ ደግሞ አንተ ጴጥሮስ ትመስለኝ ነበር ከባህሪ ጀምሮ ይሄ ችኩልነቱ ምናምን አይደል? ጴጥሮስ ችኩል ይል ነበረ። እኔ እንደ ጴጥሮስ ነው ማይክ የነበረው እና አንተ ስለ ጴጥሮስም ስታወራ በጣም ገርሞኛል። እና ጴጥሮስ ልክ እንደተናገርከው ብዙ ጊዜ ላይቭ ላይ እናገረዋለሁ። አይዶን ነው አስተውላችሁኝ ከሆነ አማኞች ክርስቲያኖች በበግ በጠቦት በግልገል ሌብል አደራ የተሰጠው ሐዋርያ ነው። በዚህ አለት ላይ ቤተክርስቲያኔን እመሰርታለሁ የተባለለት ሰው ነው እና አሁን ደግሞ በእኛ ጊዜ በጴጥሮስ መንፈስ እንደምታገለግል ምንም ጥያቄ የለውም። እንዳልክዬ ጌታ ኢየሱስ ዘመንህን ይባርክ። እግዚአብሔር አንለምደውም፣ ራሱ እግዚአብሔር ማለዳ ማለዳ አዲስ ነው እና ለአንተም ደግሞ ማለዳ ማለዳ የሚጨምር መገለጥ፣ የሚጨምር የቃል እውቀት፣ የሚጨምር መንፈስ ኃይል እንዲበዛልህ ደግሞ እኛ እንጸልያለን። እንወድሃለን። ተባረክ። ሃሌሉያ። መሲ አንቺ ደግሞ ሴቷ ጴጥሮስ ነሽ። አንቺ ሴቷ እንግዲህ ሴት ጴጥሮስ የለም እንጂ you are so blessed by the way። መሲ በጣም ላይክ የምታወራቸው ነገሮች በቃ እንደ ጨው እንዴት ነው ላይክ በጸጋ የተቀበለ መንፈስ ቅዱስ ያለበት ስታውሪ ንግግሮች ሰብስታንስ አለውና እግዚአብሔር አምላክ ስላንቺ የተመሰገነ ይሁን። ጌታን አመሰግናለሁ ስላንቺ which you are so blessed። ያ እንዲህ አንተ አንደኛ ነህ። እግዚአብሔር አምላክ እንኳንም ወንድማችን አስባችሁታል። እኔ እኮ በዘመናት መካከል አንድ ሁልጊዜ የምደነቅበት ጉዳይ አለ። የክርስቶስ ፍቅር፣ የእሱ ፍቅር ሰዎችን ለራሱ ሲያደርግ የእርሱ የሚጠቅሙ ቃል አድርጓቸው ሲለውጣቸውና ስለ እርሱ በጎነት እንዲናገሩ የእርሱ ምስክር ሲያደርጋቸው የሚያደርጋቸው ሰዎች በጣም አመፀኞች ናቸው። በጣም ራተር ናቸው። የሆነ ናቸው። በቃ እነሱና በጠመንጃ ሳይሆን በፍቅር አንበርክኮ ስለ እርሱ ብቻ እንዲናገሩ ያደርጋቸዋልና እኔ የእንዴ መምጣት ራሱ በጣም አሜዚንግ ነው። በጣም ነው የሚገርመው። ጌታ ክብሩን ይውሰድ። ጌታ ክብሩን ይውሰድ። በጣም ሊነኩ ማለት በቃ የማይነኩ ሰዎች ጋር ሄዶ በመንካት ለራሱ ያደርጋቸዋል፣ ለውጧቸው እና ከዚያ ደግሞ የእርሱ በጎነት እንዲናገሩ የእርሱ ምስክር አድርጓቸው ያቆማቸዋል። ጌታ ክብሩን ይውሰድ። በጣም ነው በጌታ ሁል ጊዜ የምገረመውና ክብሩን ጌታ ይውሰድ። እንድዬ እንጸልያለን። ግዴታችን ነው ሁል ጊዜ
በተለይ ለክርስቶስ ያለህ ነገርና የክርስቶስ ልብ በኖሩ የምታውቀው ኢቨን እንኳን ከኛ ወገን ሄዱትን እነርሱ ስቲል እንትን ምንድነው የጠፉ በጎች ናቸው፣ ሊመለሱ ይችላሉ። ልክ ወይ ደግሞ እንደዛ እንደ ባለጠጋው ልጅ የሚፈልጉትን ነገር ወስዶ ረዥም ርቀት ተጉዘው ሩቅ ሀገር እንዲሄዱ አድርገህ ምናምን ታሰቦች ደስ ይላል። እግዚአብሔር አምላክ ክብሩን ይውሰድ። ይሄ ልብ የሰጠ መንፈስ ቅዱስ ነውና ክብሩን እሱ ይውሰድ። ያሽ ባሚ ሰላም በለና እንድዬን ባርከው። ቅዱሳን በድጋሚ ስላገኘኋችሁ ቤካዬ ጸጋ ይብዛላችሁ። ሁላችሁንም ክርስቲያኖች ሰላም ብያችኋለሁ። ሜርሲዬ በጣም እንወድ ወንድማችን እንዳልክ በጣም ይገርም ሊትራሊ እግዚአብሔር መንፈስ ሴንስ ሳረግ ነበረ በቤቴ ቁጭ ብዬ እና ጸሎትም ሆነ ያካፈልከን ሼር ያደረከን እግዚአብሔር ቃል በልብ የሞላውን የተናገርከው እያንዳንዱ ነገር በመንፈስ ቅዱስ የሆነ እንደሆነ ያስታውቃል እና ጸጋ ይብዛልህ። በእውነት እንጸልያለን ስለአንተ እግዚአብሔርን እጅግ አድርገን እናመሰግናለን። አሁንም ጸጋውን ያብዛል እግዚአብሔር በቤቱ አሁንም ያጽና። እኔ በአንድ ነገር አምናለሁ ማለት እግዚአብሔር በየዘመኑ ትውልድ አለው፣ በየዘመኑ ለህዝብ የሚሆን ቅሪቶች አሉት። ኦኬ እኛ ደግሞ የዚህ የመንግስቱ የዘመኑ መጨረሻ የመንግስቱ ወንጌል ሰባኪዎች እንደመሆናችን መጠን አንተንም በዚህ መካከል እግዚአብሔር በጸጋና በመንፈስ ስለሞላ እጅግ አድርገን እናመሰግናለን ጌታ። አሁንም ጸጋ ይብዛልን፣ ጸልይልሃለን፣ በርታ። እግዚአብሔር አሁንም በብዙ ያገኝ። መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 14 ላይ ከእኛ አንድስ እንኳን ለራሱ የሚኖር የለም፣ ለራሱ የሚሞት የለም፣ በህይወት ብንሞት ለጌታ እንሞታለን ብሎ ሐዋርያው ጳውሎስ ይናገራልና ብንሞትም ብንኖርም ብንሰራም ብናገኝም ብናጣም እያንዳንዱ ሴሽንና እያንዳንዱ ሞመንት ለጌታ። ምክንያቱም እኛ ከኛ የሆነ አንዳች ነገር እንደሌለ መጽሐፍ ቅዱስ እንደሚናገር ማለት ነው። እና አሁንም ጸጋውን ያብዛል። የወንጌል በሐዋርያት ዘመን የጀመረው በክርስቲያን አባቶች የቀጠለው አሁን በእኛ ዘመን ደግሞ ይቀጥላል። ከኛ ቀጥሎ ለትውልድ ይቀጥላል። ጌታ እስኪመጣ ወይኛ ወደ ጌታ እስከምንሄድ ድረስ እግዚአብሔር በብዙ ይባርከናል። በብዙ ለልጁ ያለውን ነገር በእኛ ይጨርሰዋል ብዬ አምናለሁ። ጸጋ ይብዛላችሁ ክርስቲያኖች። በድጋሚ ስላገኘኋችሁ ቤካዬ፣ ከስር ያላችሁ ክርስቲያኖች ሁላችሁንም ተባረኩ ማለት ፈልጋለሁ። ቴንኪው ቤካዬ። ያ ባሚ እግዚአብሔር አምላክ ሀውስ ተባርክ። በድጋሚ ስላገኘን እኛም ደስ ብሎናል። ጸጋ ይብዛል። የሐዋርያ ጳውሎስን የደማስቆን ታሪክ ታውቃላችሁ። ሁልጊዜ ደጋግመን ብናወራ የማይሰለቸን ታሪክ ነውና ቁጥር 1 ላይ እንዲህ የሚል ቃል አለ። ሳውል ግን የጌታን ደቀ መዛሙርት ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ ነው ለመግደል። ኦኬ። ከዛ በኋላ ግን ከሳውል ጋር ጌታ ኢየሱስ ክርስቶስ በደመስቆ መንገድ ተገናኘው እና እንትን አስለወጠው። ታውቃላችሁ፣ አገልግሎት አስለወጠው። ለሃይማኖት ቀንቶ ደቀ መዛሙርቱን እያሰደደ የሚገል ሳውል አሁን ደግሞ ለወጠውና ስለ ክርስቶስ የሚሞት አደረገው። አሳዳጆች፣ ገዳዮች በእነሱ ፊት ስለ እርሱ የሚመሰክር የእርሱ የተመረጠ ዕቃ አድርጎ ለወጠው። እኔ አንዳንድ ጊዜ የአንዳንድ ወንድሞቻችን መነካታቸው ይገርመኛል። አነካካቸው የነካቸው ያሉበትም ራሱ የላይፍ ስታተስ በጣም ነው የሚገርመው። እና ሁሉ ጊዜ ነው በተለይ አመፀኞች፣ በጣም ብሬተኞች ምናምን ሰዎች ሲነኩ ሳውልን ነው የማስበው። እንግዲህ ለማስገደድ እየዛተ ከሆነ ሳውል ግልጽ ነው ምን አይነት አደገኛ ሰው እንደሆነ። ምዕራፍ 8 ላይ ስፔሻሊ ለምሳሌ በእስጢፋኖስ ሞት የተባበረ አብሮ የነበረ ወንድም ነበረ፣ ግን የእሱን ታሪክ በነበር ቀየረው። ትላንት ነበር ነው፣ አሁን እንዳልክ ነበር፣ ቤካ ነበር፣ ኤድሚ ነበር፣ ኦኬ መርሲ ነበረች ምናምን ነገር ነው እኛ ውስጥ ያለው። አሁን ግን ለእርሱ የከበረ ለእርሱ የምንጠቅም ዕቃ አድርጎ እግዚአብሔር አምላክ ለውጦ የክርስቶስ ኢየሱስ የእርሱ በጎነት ኦኬ ስለ እርሱ እንድናገር የእርሱ ምስክሮች አድርጎ አቆመናል ማለት ነው። ክብሩን ጌታ ይውሰድና አም ሶ ፕራውድ ቱ ቢ ፔንቴኮስታል ባይ ዘ ዌይ። በጣም ነው ፕራውድ ማድረገው ጴንጤ በመሆኔ ደስ በጣም ነው ሀሴት ማድረገው ጴንጤ በመሆኔ ያውም ክላሲካል ጴንጤ በመሆኔ ፕራውድ አደርጋለሁ። ለምን ሲባል በቃ ኢየሱስ ክርስቶስ ላይክ በህይወትም የምትኖርበት እና ስለ ኢየሱስ ብቻ የምትናገርበት የቅዱሳን ስብስብ ቤት ነው ብላችሁ ካላችሁኝ
ጴንጤኮስታል ነውና እግዚአብሔር አምላክ ክብሩን ይሰድ። ቀደም እንደ እያለ ነበር። እኔ አሁን ሰሞኑን የጀመርኩት አንድ ነገር አለ። ወንድሞች እህቶቻችን እዚህ ያላችሁ እኔ እናንተ ተጠራ ሶሪ በማድረጋችሁ ነው የምጠራው። በማድረጋችሁ ስጠራችሁ አደንግጡ። እኔ የሚስቁ ሰዎች ራሱ የሚስቁ ልጆች ራሱ አሉ። ይገርምኛል። ዋይ ለምን ትስቃላችሁ? ለምሳሌ እኔ ቅድስት መሲ ብዬ እጠራለሁ። ምንም የሚያስቅ ነገር የለም አይደል? ቅዱስ እንዳልክ፣ ቅዱስ ቤካ፣ ቅዱስ ባሚ፣ ቅድስት ልያ እዚህ ያላችሁ ስም ሜንሽን እያደረጋችሁ ቅድስት ተባባሉ። ቅዱሳን ነን። ስለዚህ ቅዱሳን ከሆነን ደግሞ እኛ የመጠሪያችን ማዕረጋችን ቅድስና ነው ማለት ነው። ኦኬ። ቅዱስ አሞስ፣ ቅዱስ ኤርሚያስ፣ ቅዱስ ዳኒ ራይት፣ ቅዱስ ኤፍሬም እንዴ ቅዱሳን በሉ እንዴ። እኔ በጣም ነው የሚገርመኝ። ይህን ቅድስና በስራ ነው ያመጣ ነው። እኛ ይህን ቅድስና በተሰራው ነገር ባለቀው በክርስቶስ ኢየሱስ በማመን የተሰጠን ማዕረግ ነው። ቅድስት ኮኒ ተቀድሳችኋል ያለን መጽሐፍ እግዚአብሔር ቃል ያለው። ቅድስት ኤቫን ሁላችሁ እዚህ ያላችሁ ምንም እንዳትፈሩ። ጻድቃን የስ እዚህ ያላችሁ ሁላችሁ እኔ ነገ ቅዱስ እንዳለ ብዬ ስጠራ እንትን እንዳትሉ፣ የምሬ ነው የምላችሁ። ቅዱስ ኤፍሬም ብዬ ስጠራ አደንግጡ። ቅዱስ ኤፍሬም ያለው እራሱ ነው። የቀደሰው ጌታ፣ ያጸደቀው ጌታ፣ ያነጻው ጌታ ነው። ቅዱስ ኤርሚያስ ቅድስናችን በስራ የመጣ አይደለም። ቅድስናችን በተሰራው በማመናችን የተሰጠን ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ራይት እንደዚህ ነው የሚለው፣ ከእናንተም አንዳንዶቹ እንደነዚህ ነበራችሁ ካለ በኋላ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል። የታጠበ ነው ያለው እዚህ፣ ያልታጠበ የለም። ተቀድሳችኋል፣ ጸድቃችኋል። ስለዚህ እኔ ቅዱስ ምናምን ብዬ ተጠራችሁ ዩ ዶንት ሃቭ ቱ በቃ ምንም ሼም ሊሰማችሁ አይገባም። አደንግጡ። ቅድስት ዝኑ አደንግጡ። ቅድስት ዲቦራ ነች እንዴ? ቅዱስ ቤካ አይደለሁም እንዴ? ወንድሞቼ እናቶቼ፣ እስቲ አይደለሁም? እኔ ቅዱስ ቤካ አይደለሁም? ቅዱስ እንዳለ አይደለም? ቅዱስ ኤርሚያስ አይደለም? ቅዱስ ዳኒ አይደለም? አይደላችሁም እንዴ? ንገሩኝ። አይደለም ብለው የሚላል እንዴ? አለዚህ ቅዱስ ነን። እኛ እኮ ቅዱስ ነን፣ ንጹህ ነን፣ የጸደቅን ነን እኮ። እውነቴን ነው የምላችሁ። አንደኛ ቆሮንቶስ እዛው ላይ ምዕራፍ 1 ላይ ቁጥር ላይ አለም በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙ ሶስቶንስ ካለ በኋላ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት አረ ለተቀደሱት የእርሱና የእኛ ጌታ የሆነው የጌታችን ኢየሱስ ክርስቶስ ሰላም በየስፍራ ከሚጠሩ ሁሉ ቅዱሳን ለመሆን ለተጠሩት በክርስቶስ ቅዱሳን ነን። ደግሞ በመቀደስ እንኖራለን፣ እየተቀደስን እንኖራለን። አለቅ። ስለዚህ እኔ ቅዱስ ነኝ፣ ቅዱስ ቤጋ ነኝ። ቅድስት ሜርሲ ናት። ቅዱስ እንዳልክ ነው ያለው። እንዴ ወንድሞች እናቶች፣ ስንት ዓመት ለፍቶ ምናምን ነገር ያመጣው አንድ 100 አለቃ አንዱን ጀነራል መተ
ማዕረጉ እዚህ ጋር ጀነራል መሆኑን እያየ ዝም ብለህ በስሙ አጠራውን። ብራዘር በጭራሽ አጠራውን። እንዲህ በጭራሽ ነው የማትጠራው። እስቲ አንተ ፊልድ ማርሻልን በስሙ ጥራው። ዘብጥያ ትወርዳለን። ጸጉርን ልጮ ቅሊንጦ ይረውራል። ማዕረጉን አግብረህ ስትጠራ 40 ይገርፈዋል። አረል ወንድሞቼ እናቶች፣ የእኔ ማዕረግ ከፊልድ ማርሻል ይበልጣል። እየነገርኩ እኮ ነው። ይህንን የሰጠኝ እዚህ አጽናፈ ዓለም ዋናው ባለቤት የሆኑ እግዚአብሔር ነው። በክርስቶስ በኩል በእርሱ አጽድቆኝ ቅዱስ ያደረገኝ አረል ወንድሞቼ እናቶቼ። እንዴ አረ ማዕረጎቻችሁን አውልቃችሁ የሆነ ቦታ ታስቀምጡት እንጂ ቅዱስ ነህ፣ ቅድስት ነሽ። የምሬ ነው የምላችሁ፣ ቅዱስ ነህ። እኛ ከኦርቶዶክሳውያን የሚለየን ነገር አንዱ ቅድም እንዳልክ ኢየሱስን የሚያውቁት በኢንፎርሜሽን ነው። በኢንፎርሜሽን ደግሞ ሙስሊሙም ያውቃል። ከሙስሊሙ በተለየ እውቀት የላቸውም። ኦርቶዶክስ ስለ ኢየሱስ ክርስቶስ ስለተሰራው ስለ መስቀሉ ስራ ሙስሊሞች በኢንፎርሜሽን ደረጃ ያውቁታል፣ ባይቀበሉም ቅሉ ማለት ነው። ራይት ኦርቶዶክሶችን በኢንፎርሜሽን የዛሬ 2000 ዓመት ምናምን ነገር ቀለሚንጦስ እንደዚህ ብሎ ምናምን ነገር ይሉ ይችላሉ። አለቀ ኢንፎርሜሽን። እኛ ግን በመሆን ደረጃ ነው የምናውቅ። ስለ እኔ እርግማን ሆኖ ሲያበቃ ዋይቶኝ በእርሱ ደም በመንፈሱ ቀድሶኝ ሲያበቃ እኔ ቅዱስ ነህ ብሎኝ አይ ቅዱስ አይደለሁም ብዬ አልሽኮረመም። ብራዘርዬ ቅዱስ ነኝ። ስለዚህ ቅዱስ ቤካ ነው። ቅድስት መርሲ ቅዱስ እንዳለ። እሺ ቅድስት መሲ የምትይው ነገር አለ እንግዲህ ምን ትሉ ወይ? ቅዱስ ቤካ እምለው ደግመሽ ጥሪ። ቅዱስ ቤካ ቅዱስ የሚባል ስም ያላቸው ሰዎች ቅዱስ ቅዱስ ነው የሚሆኑት። ቅዱስ ቅዱስ። እሺ አይ ቲንክ የምለው ነገር ምንድን ነው ከጀርባ ባለው ነገር ነው። የዳጊዬን የመዝሙር ኮንሰርት በተመለከተ እንግዲህ ጥር 3 ከገና በኋላ ይገባዋል በሚል መሪ ቃል ለኢየሱስ ይገባዋል፣ የእኛ ምስጋናችን ይገባዋል። ይቅርታ የእግዚአብሔር ቃል እንደሚናገር የሚያመሰግነኝ እሱ ያከብረኛል፣ የማድንበትን መንገድ በዚያ ያለ እንደሚል ጌታ ላደረገልን ነገር ምንም ነገር አንከፍለውም ወገኖች፣ ምንም። እሱ የሚከብረው በእኛ ምስጋና ነው። ወርቅ አንሰጠው፣ ብር አንሰጠው፣ የእሱ ነው። ከዛ በላይ የሆነ ነገር አለው። ስለዚህ ለእሱ ልንሰጠው የምንችለው ምስጋናችንን ብቻ ነው። ስለዚህም ሁላችሁ በተለይ ኢትዮጵያ ያላችሁ የዛን ቀን ፕሮግራማችሁን ስኬጁል አድርጉ። እንደገና ለኢትዮጵያ ቅርብ ያላችሁ በተለያዩ የአረብ ሀገራት ያላችሁ ወገኖች መግባት የምትችሉ ወይም ደግሞ ከተለያየ ከዚህ ከአሜሪካም ከአውሮፓም ከካናዳም ከአውስትራሊያም ለገና የምትሄዱ ሰዎች ስኬጁላችሁን አራዝማችሁ ጌታ ኢየሱስ ክርስቶስን ከሀረር አማኑኤል የዝማሬ ህብረት ጋር እንዲሁም ከዳጊ ጋር በመሆን አንድ ላይ ከፍ እንድታደርጉት በዝማሬ በዛን ሰዓት ደግሞ ብዙ ነፍሳት ወደ እግዚአብሔር መንግስት እንዲጨመሩ አብራችሁ ከወንድማችን ጎን እንድትቆሙ ጥሪ ልናደርግላችሁ እንወዳለን። በዛ ምስጋና እንሞላለታለን ማለት አይደለም አይደል? አስቴር ስትዘምር ቀድሞም ክብር የሞላህ ነህ ብለዋለች። ልንሞላለት አይደለም ግን ስለተገባው፣ በቃ ስለተገባው አንሶበት ምስጋናና ክብር እኛ እንሞላለት። ከዘመናት በፊት እሱ የከበረ ነው፣ ዛሬም የከበረ ነው፣ ለዘላለምም ይከብራል። ስለዚህ የሚያመሰግነኝ ደግሞ ያከብረኛል ካለ የእኛ ምስጋና እግዚአብሔርን የሚያከብር ከሆነ ለተደረገልን ነገር ሁሉ ክፍያችን የምንሰጠው ለሱ መልሰን የምንሰጠው ምስጋናችንን ከሆነ ሁላችንም ተያይዘን አይደል በወንድሞች ህብረት መካከል ነው። ደግሞ መዝሙር 133 ላይ ሲናገር በዛ በረከትን አዘጋጃለሁ ይላል አይደለ? የወንድሞች ህብረት ከራስ ተነስቶ ከጺም ከዛ ደግሞ ወደ
አንገት እንዲሁም ደግሞ ወደ ታች እንደሚወርድ እንደ አርሞኒየም ጠልና እንደ ሽቶ እንደ አሮን ሽቶ ይገልጸዋል። በወንድሞች ህብረት መካከል የእግዚአብሔር መገኘት የእግዚአብሔር መንፈስ መገኘት አለ። ስለዚህ በዛ መገኘት ውስጥ እሱን ከፍ እንድናደርገው ይገባዋል በሚለው መሪ ቃል የተዘጋጀውን የአምልኮ ኮንሰርት ከወንድማችን ዘማሪ ዳግማዊ ጥላሁን ዳጊ ደግሞ እዚህ የምታውቁት በተለየ አገልግሎት ጌታ አስነስቶታል፣ ገልጦታል። በተለየ ጸጋ ደግሞ እያየነው ነው። ስለዚህ አሁንም አብራችሁ እግዚአብሔርን ከፍ እንድታደርጉ በዛ ቀን እንዳትቀሩ እስኬጁላችሁን ካሁኑ ቡክ እንድታደርጉ ልናሳስባችሁ እንወዳለን። ይሄን ነው ማለት የምፈልገው። ቅዱስ ቤካ ቴንኪዩ ሶ ማች። እግዚአብሔር አክብርሽ፣ ጸጋ ይብዛልሽ ቅድስት መርሲ። በጣም ወዳትና ማከብራት እህት ያለች ፍቃድሽ ከሆነ ግቢና ሰላም በይን። እኔ ድምፅሽን መስማት ፈልጋለሁ። ቅድስት ዲቦራ እኔ ድምፅሽን መስማት ፈልጋለሁ። በጣም ናፍቀኛለች። እንግዲህ አይቻልም አረ ዲቦራን የናፈቀ እኔን ቤክ አረ ዲቦዬ በጣም ናፍቀኛለች። በጣም ድምጿን ራሱ ከሰማሁ ያው ስንት ዓመቴ። ቅድስት ዲቦራ ገቢ ጌታን በጣም በኢየሱስ ነይ ግቢ። የሰማሁት መች ነው ቆይቷል። ዶክተር ሸዋል ጋር ምናምን ነገር አንድ ቀን እና እንደዚህ ጥሩ አይደለም መናፈቅ። ወይ ግቢ ኧረ ተው ቢክሻ ትላለች ሰኒ። ቅድስት ሰኒ እኔ አትናፍቅኝም አልኩሽ። እኔ ሁላችሁ ተናፍቁኛላችሁ፣ ግን ደግሞ ስፔሻል መናፈቅ ይባል ነገር አለ አይደል? ዲቦዬ በጣም የተወደደች እህታችን ነኝ በነገራችን ላይ እና አይሆፕ የእሷን ቪዲዮዎች ወደ ኋላ ሄዳችሁ አይታችሁ ታውቃላችሁ። የዲቦዬን ቪዲዮዎች ምናምን ነገር ከወንድምየው ጋር ምናምን አራት ነው እናንተ። እኔ በጣም ወዳት እህቴ በጣም ሺ ሶ አሜዚንግ ባይ ዘ ዌይ በጣም ነው ወዳት። ዲቦዬን አልገባችም እንትን ምንድን ነው? እሺ ዲቦዬ አልገባለች። አሁን ዲቦዬ አሁን አለመግባት ይቻላል እንደዚህ እና ወደኋላ ሄዳችሁ ይኸው እሺ ከእርሚዬ ጋር የነበራችሁን ፕሮግራሞች ምናምን ነገር ተመልከቱ። እንዴት እንደሚገርም ባይ ዘ ዌይ ሺ ሶ አሜዚንግ የሚገርም የእግዚአብሔር መንፈስ ያለባት እህታችን ናት። እና እንደ ስሟ ነው ዲቦራ፣ እንደ ስሟ ዲቦራ ነው። እና ቅድስት ዲቦራ ገቢ መሲ ስትያት ቅድስት መሲ ስትያት ጥሬት በኔም ቢያለች እንዴ በቅዱስ ወንድሟ ቤካ እምቢ ካለች ትያለሽ። ያ ከኔ ጋር እንኳን አይገርምም፣ አልተገጣጠምንም፣ ግን አያት ነበርና በጣም ደስ የምትል እህት ናት። የእግዚአብሔር መንፈስ ያለባት የእግዚአብሔር ሞገስ ያለባት እውነት ነው። ወደ ታች ሄዳችሁ ስትመለከቱ ከኤርሚ ጋር የነበራት አገልግሎት ያ ጊዜ የሚባልበት አይደል ተብሎ የሚናፈቅበት አይነት ጊዜ ነበርና ምናልባት ለእኔ እሺ ካለች ይኸው ቢዚ ልትሆን ትችል ይሆናል፣ ግን አይሮን ነው። እኔ ቢያንስ አንዴ ቃ አይሰጠንም እንዴ? አረ በስመ አብ አንዴ ቃ ማለት ይሰጠን ይገባል። እና አይዊሽ ያ ጊዜ ተመልሶ ምናምን ነገር ደስ ነው። ላይክ ተመልሶ ባይ ደስ ይለኛል። ባይ ዘ ታውቃላችሁ የእግዚአብሔር መንፈስ ያለባቸው የወንጌል ቅናት ያለባቸው በቃ ፒውር የሆነ ነገር ያላቸው እህቶች ወንድሞች ምናምን ነገር በመገኘታቸው ብቻ እንኳን ድባቡን ይቀይራሉ። ታውቃላችሁ ድባቡን በቃ አየሩን ይቀይራሉ፣ ልውጥ ያደርጋሉ። እነሱ ላይ ከተቀመጠው የእግዚአብሔር ጸጋ፣ እነሱ ላይ ከተገለጠው የእግዚአብሔር ኃይል ማለት ነውና የእግዚአብሔር መንፈስ ገና በቃ ዝም ብሎ ገና ሲናገሩ ንግግሮቻቸውን እግዚአብሔር አምላክ ያከብድላቸዋል። እና እኔ በዛ ነው በቃ ዲቦዬ ደስ ነው የምትለው። ደግሞ ልቧ ደስ ይችል፣ በኢየሱስ ልቧ ደስ ይችል እና ዊ ላቭ ዩ። በእግዚአብሔር መንፈስ የሌለው አማኝ የለም አለ። አዎ ልክ ነህ እያልክ ያለሁት ነገር
ፌቨር ኦፍ ጋድ ነው። እግዚአብሔር አምላክ በጣም ሃይሊ ፌቨር የሆኑ ሰዎች አሉ። ሃይሊ ማለት ነው አሉ እኮ እያልኩ ነው። ታዲያ የእግዚአብሔር መንፈስ ጸጋው ምንድን ነው የሚረዳ? በምን በኩል ነው የሚያግዝ ጸጋ? ብራዘር በጣም ሃይሊ ፌቨር የሆኑ ወንድሞች አሉ፣ እህቶች አሉ። ታውቃላችሁ በጣም እንትን ምንድን ነው እሱ እንዲህም ሲል ሰምቼ አውቃለሁ። ነገር ላይክ ለምሳሌ በዕብራይስጡ ምናምን ብለው ከዛ ደግሞ ይገርማል ቀለሜንጦስ የተናገረው በምናምን ነገር ከዛ ደግሞ አትናሼስ ለምሳሌ ሲናገር ምናምን ነገር ምናምን የሚሉ ሰዎች ሁሌ አትናሼስ ናቸው፣ ሁሌ ቀለሜንጦስ፣ ሁሌ ምናምን ነገር ምንም ጠብ የሚል ነገር አይኖርም። በቃ ሰው በጣም ያወቀ እውቀት የቀሰመ እውቀት የዘለቀው ይመስላችኋል፣ ግን የለም ወፍ የለም። በቃ ሲናገር ምናምን ነገር እንትን ነው። በነገራችን ላይ ቀለሜንጦስ ብቻ ምናምን ስለሆነ አምሶች ዜዳት እንትን ነው፣ ዱቄት ነው የሚተን ነው ሰው ነው የሰው እንትን ነው የሚያበላሸው። በቃ ዱቄቱ ምናምን ነገር ግን በቃ ኢየሱስ እያለ የሚናገሩ ሰዎች አይታቸው ከሆነ ቀለሜንጦስ ምናምን ነገር ካፋቸው የማይወጣ ሐዋርያ ጳውሎስ እንደተናገረው ጴጥሮስ እንደተናገረው ጌታ ኢየሱስ እንደተናገረ ምናምን ቢሉ ሰዎች ንግግሮቻቸው ከምትሉት በላይ ከምታሰቡት በላይ በቃ ስብሳውሳለ እና ብዙዎች ወደ ጌታ ቢመጡት በዛ መንገድ ነው። ባይዘ ለምሳሌ ዛሬ ወንድምነት ጋር አንድ ሰው ጌታን ተቀበለ። ያ ጌታ የተቀበለ ወንድማችን እዚህ ቤት እየመጣ ሁሉ ጊዜ ከዳጊ ጋር የሚዳረቅ ነው፣ ከኔ ጋር ይዳረቃል፣ ከመሲ ጋር ይዳረቃል፣ ከራሱ ከኤርሚያ ጋር ይዳረቃል። ልጁ ማለት ነው ሁሌ እየመጣ አያችሁ፣ ሁሌ እየመጣ ሃይማኖት ምናምን ነገር በቃ ሃይማኖቱን ዲፌንድ ለማድረግ ማለት ነው። ዛሬ ግን ጌታን ተቀበለ። በቃ አለ አልቻልኩም አለ። አየህ አልቻልኩም አለ። እሺ ባምዬ አልቻልኩም አለ። በቃ እናንተ ጋር ያለው የእውነት መንፈስ ነው፣ የእውነት መንፈስ ነው፣ የእውነት ነው እናንተ ጋር ያለው። ደም ጌታን ተቀበለ። ዛሬ ዩሲ ሰዎች ሁል ጊዜ መጥቶ ከኛ ጋር እያወሩ ወንድሞች ጋር ምናምን ነገር እያወሩ እውነትን ወደ ማወቅ ይመጣሉ። እና በቃ አዴን ኦፍ ዘ ዴይ የዋናው የወንጌሉ ዓላማ ምንድን ነው? ሰዎች ወደ እግዚአብሔር መንግስት ይመጣዋል፣ በቃ ውጤት ያስገኛል ማለት ነው። ሮያል ሳይሆን ኪንግ የሚባል ልጅ ነው። ኪንግ እንደውም ፕሮፋይል ፒክቸሩ ዛሬ ነው ቀየረው እንጂ የዩኒቨርስ አይነት ፕሮፋይል ፒክቸር የሚጠቀም ልጅ ነበረ እና ጌታን ተቀበለ። ዛሬ ወደ ጌታ መንግስት ወደ ፍቅሩ መንግስት ገቢ የሆነ ክብሩን ጌታ ውሰድ እና ነገ ተነገ ወዲያ አይ ቲንክ ቸርች አቴንድ ያደርጋ ምናምን ነገር ዩሲ ሶ ምን እያልኳችሁ ነው? እነ ቀለሜንጦስ አይደለም ያድኑት እነሱ አይደሉም። በነገራችን ላይ አሁን እዚህ ጋር ማነበው መጽሐፍ አለ ሃይማኖተ አበው ነው የሚለው። ዝም ብሎ በቃ ሃይማኖተ አበው ይላል። ሃይማኖተ አበው ዝም ብሎ ሃይማኖተ አበው በቃ እንደዛ ነው የሚለው። ከዛ ቅዱስ ዮሐንስ የአንጾኪያው ምናምን ነው የሚለው። ዝም ብሎ አሁን ቅዱስ ዮሐንስ የአንጾኪያ ምናምን ነገር በቃ ብዬ ነው የማልፈው እንጂ ምንም በቅዱስ ዮሐንስ አንጾኪያ የሚያመጣው ነገር የለም። ምንም አመጣው ነገር የለም። ራይት ምንም አመጣው ነገር የለም። የሚሰራው የእግዚአብሔር ቃል በክርስቶስ ኢየሱስ በመንፈስ ቅዱስ ኃይል የሚነገረው ነውና እሱ ነው። ሐዋርያ ጴጥሮስ በገረድ ፊት ክሎ ሲያበቃ ግን ልክ ኃይል ከተቀበለ በኋላ በዚያ በሰቀሉት በገዳዮቹ ፊት ቆሞ የተናገረው ቃል አንድም ሬሳ ሳይወርድ በ3,000 የሚያህሉት ወደ እግዚአብሔር መንግስት የተጨመሩት በእግዚአብሔር መንፈስ በመንፈስ ቅዱስ ኃይል ስለተነገረ ነው። የተነገረው ስለ ኢየሱስ ክርስቶስ ስለሆነ እንጂ በጊዜ ስለነበሩት ምናምን ነገር አልነበረም። ምን ያልኳቸው ነው? በእግዚአብሔር መንፈስ እንደ እግዚአብሔር መንፈስ እንደ እርሱ ፍቃድ የሚያገለግሉና የእግዚአብሔር ጸጋ በኃይል የሚሰራባቸው ሃይሊ ፌቨርድ የሆኑት እህቶቻችን ወንድሞቻችን በዚህ ያሉ we have to encourage them by the way እና ደግሞ ከወንድሞቻቸው ከእህቶቻቸው ጋር ደግሞ የተለዩትን እሱ አንድ ላይ ኮላቦሬት አድርገው እንዲሰሩ ደግሞ እድሉንም ሜዳውንም እናመቻቻለን ማለት ነውና እንደዛ እናደርጋለን። ወንድሞቼ እህቶቼ ሰው ዲቦዬ አልተመቸሽ መሰለኝ ብትገቢ ደስ ይለኝ ነበረ። ቅድስት ዲቦራ
እንግዲህ ችግር የለውም። እሺ ሰንዬ አንቺ መግቢያ ትፈልግሽ ትገቢያለሽ። ያ እንድዬ ጸጋ ይብዛልህ የኔ ውድ ወንድሜ።